ማስቲካ ማያኝክ አለ? ማያኝክ የለም አይደል? ጥርስ ያለው ሰው ያኝካል። ግን ቸርች ውስጥ ከባድ ነው። ትንሽ ይከብዳል። እንግዲህ ሐኪም አዞለት ይሆናል። ትቼዋለሁ። እንደዚህ ሐኪም ሲያዝላችሁ ካልሆነ ይከብዳል። ሴት ግን የወንድ ክብር ናት። ሴት ግን ወንድ የማን ክብር ነው? የእግዚአብሔር ክብርና ምሳሌ። እስቲ ወንዶች እኔ በሉ የእግዚአብሔር ክብርና ምሳሌ ነኝ። yes እዚህ ቀስ ክብር ስለሆነ ወንድ ነኝ በሉ እንዴ። ብሌሲንጉን አየለ ወንድ ልጅ ድገሙ። ወንድ ነኝ በሉ። እኔ ወንድ ክርስቲያን ነኝ በሉ። ስለዚህ እግዚአብሔር ክብርና ምሳሌው በዚህ ምድር ላይ እኔ ነኝ በሉ። ሴት ግን አንብልኝ። ሴት ግን የወንድ ክብር ናት። ሴት የማን ክብር ነች? የወንድ ክብር ነች። የወንድ ክብር መሆኗን ለማወቅ ስታገባና ሳታገባ የነበርክበትን የህይወት ክብደት ማየት። ሳታገባ ቅድም እንዳልኩት ቀሽቃዣ፣ ቀልቃላ፣ ቁርስ መሳራት የተምታታብህ፣ ሰው አምኖ 10 ብር ማያበድር፣ መንግስት ሂሳብ ሹም ማያደርግ፣ ባንክ ማያበድር፣ ማረፊያ የሌለ፣ ዛሬ እዚህ ሀገር ታይተ ነገ የት እንደምድርስ ማትታወቅ፣ ተያዥ የሌለ ምናምን ብቻህን ስለሆን ቀትረ ቀላል ስለሆንክም ብዙ ጊዜ ለመታወቂያ የግድ ስትታዘዝ ነው ሄደ ፎቶ ቤት ጨንቆ የምትነሳ ፎቶ አትነሳ ስለማታምር። ለመጀመሪያ ጊዜ ብዙ ፎቶ የተነሳኸው ከልጅቷ ጋር ሰርግህ ላይም ሊሆን ይችላል፣ ወይም ከዛ በኋላ ባለው ለምን ሲባል እሷ ስትመጣ እንደዛ ነገሮች ይበዛሉ። ሴቶቹ ግን እኛንም ሳያገቡን ያለኛ ፎቶ በየአይነቱ ነው። እንደውም እኛን ሲያገቡ ነው የሚቀንሱት ይሆን አላውቅም። ፎቶ በየአይነቱ አልበም በአልበም ነው ያላቸው። እንደዚህ እያሉ እንደዚህ አይደል? በዚህ ነው። ለምን ያለኛ ያምራሉ፣ ወንዱ ግን አያምርም። የሆነ ሰርግ ቀን የሰፈር ህፃናት ሁሉ ተሯሩጦ የሚወጡት ማን ላይ መስሎ ነገሩኝ? ልጅቷን አንተ እንደዚህ ይዘሃት አየው፣ ሁሉን ስታይ ወደ እሷ ነው የሚያወው። ክብር ውበት እሷ ስለሆነች ማለት አንተ አሁን ያለ እሷ ብትወጣ ብቻህን ህፃናቱ አይደሉም ሰፈሩ ይበተናል። ሴት ለማን ክብሩ ነች? ለወንድ ልጅ ክብሩ ነች። ትታመናለህ። ትዳር አለው ይባላል። እሱ ባለ ትዳር ነው ይባላል። በገንዘብ ያዥ ይሁንልን ይባላል። በመስሪያ ቤት ውስጥ በዛው ሰሞን እድገት ይሰጣል። የሆነ ቦታ ላይ ትሾማለህ። ቀለበትን ስላዩ ብቻ ሰዎች ያከብሩሃል ምናምን ብዙ ነገር አለው። ቁርስ ምሳራት አስተካክለምላት ትጀምራለህ። ከጓደኞች ጋር ክርስቲያን ከሆንክ የበሰልክ ከሆንክ እንደ ድሮ መንቀዥቀዥህን ዝም ብለህ ፕሪሚየር ሊግ እያየህ የምትልበት ጊዜ ይጠፋል ማለት ይቀራል ማለት ነው። በእርግጥ ነው አንዳንዱ አግብቶም ፕሪሚየር ሊግ እያየ የሚያድር እንዳለ እናውቃለን። እሱ ደግሞ ሲያድግ ይተዋል። አንዳንድ ሚስቶች ልጃቸውንም ባላቸውንም ነው የሚያሳድጉት። ለዛ ሁለት ሰው በአንድ ጊዜ የሚያሳድጉ አሉ። እንደዛ አለ።